ፋኑኤል የጋምቤላ የምናምን እስከ 7 አህጉረ ስብከት ይዞ የነበረው በባለፈው እንደምናስታውሰው 5ቱ ተቀምቶ የ2 ሀገረ ስብከት ሊቀ ጳጳስ ነበረ። ተመልሰው ትናንትና በሰማነው መረጃ መሰረት 2ቱም ተቀምቷል። ከዚህ በኋላ ሀገረ ስብከት የለውም። ሙሉ ለሙሉ መነኩሴ ይሆናል ወይ አይሆንም የሚለው ክርክር ግን አይሆንም፣ መሆን አይገባውም። ብዙ ነገሮች አሉ። እኛ ቤተክርስቲያናችን ማንነታችን ናት፣ እኛችን። ቤተክርስቲያን የእኛ ናት። ቤተክርስቲያን አውጥተን ምን ይሆን ምንም ይደረግ አውጥተን አንሰጥም። አባቶቻችን ናቸው። ይሁን ክፉም ደጉም ችለን መኖር አለብን። ግን ስለ እውነታ ስንናገር ደግሞ አሁን ያለው መነኩሴ በከተማ ያለው እንደፈለገ የሚሆነውን መነኩሴ ንስሐ አባት ይሆናል አይሆንም የሚለው ነገር 30 አይሆንም። አሁን የምንገኘው በሽርካ ወረዳ በጮሌና በቢርቦ ቀበሌ ስለሆነ ጮሌ ቀበሌ በሚባለው ቀበሌ ላይ በደረሰበት የእህል ጭፍጨፋ ያው እንደምትመለከቱት ይሄን ይመስላል። በጣም ጉዳት እየደረሰብን ስለሆነ የህግ አካልም ሆነ የመንግስት አካል እንዲደርስልን እናሳውቃለን። ይኸው እንደምታዩት ኦርቶዶክስ ምንም ልጅ አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ቤት ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶኒዎስ የተወገዘበት ቦታ ቁስጥንጥንያ። ዛሬ ለታሪክ እንኳ አንድ ቤተክርስቲያን። ጸጋና ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምንሰነበታችሁ፣ እንደምንከረባችሁ፣ እንደምን አላችሁ? ይህ ሳብዕ ሚዲያ ነው። እኔ መላኩ እባላለሁ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩልን። ዛሬ ከምንመለከታቸው ጉዳዮች ቤተ ክርስቲያንን የዘረፉት በቁጥጥር ስር ውለዋል። ወደ አርሲም እንሄዳለን። መነኮሳት በገዳም ይኑሩ ወይስ በከተማ የሚለውንም እሱም ባጭሩ የምንመለከት ይሆናል። እኒህንና የመሳሰሉ ጉዳዮቻችንን አንስተን እንወያያለን። አቡነ ሩፋኤልም ከሀገረ ስብከቶቻቸው ተነስተዋል። እኒህንም አጠር አድርገን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ሀሳብና አስተያየታችሁን እንድትሰጡን በአክብሮት ጋበዝን። አብረን እንከታተለው። ወደ ጉዳዮቻችን እንላለን። ከዚህ በፊት ቤተክርስቲያን በተለይ በሚያዝያ ወር ላይ በ20 ማለት ነው በመርቲ ወረዳ በፈረቀሳ ቀበሌ ልዩ ስሙ አደሬ ወረባ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ዘረፋ ፈጽሞ የነበሩ ሰዎች ትናንትና ምሽት በደረሰ መረጃ መሰረት በቁጥጥር ስር ውለው አቦምሳ ፖሊስ ጣቢያ እንደሚገኙ መረጃዎች አመላክተው ነበረ። ታዲያ እነኚህ ሰዎች ማናቸው ቢባል የመጀመሪያ በሩን ሰብሮ የገባው ሰው በያን ከማሎ ኤዶኦ ይባላል። ይህ ሰው የመጀመሪያ ጊዜ ቤተክርስቲያኑን በሩን ገንጥሎ የገባው ነው። ሁለተኛው በቁጥጥር ስር የዋለው አብዱራህማን ከዲር ሁሴን የሚባል ነው። ይህም አብሮ የዘረፈ ሰው ነው። ሶስተኛ ሙዘይን ከዲር ይባላል። ይህም አብሮ ሲዘርፍ የተገኘ ሰው ነው። አራተኛ ጁኔ ፈቆለኮ የሚባል ነው። ይህ ሰው ከመዝረፍ ባለፈ በግድያ የሚጠረጠር ሰውና የተያዙ ሰዎቻቸው እነኛ 4 ሰዎች ተይዘዋል። ይህ ታዲያ ወደ ሚዲያ ቀርቦ ትልቅ ጫና ማሳደር እንዳለብን ስለተነገረን ጭምር ነው። ይሄ ነገር እዛ ያሉ አባቶች ሄደው ይህንን ነገር ለክስ ለመመስረት የሚሆን ጫና ለመፍጠር ፈቃደኞች የሆኑ አልመሰለኝም። በዚህ ምክንያት ነው እንግዲህ ወደ ሚዲያ መውጣት እንዳለበት እየተነገረ ያለው። 4ቱም ሙስሊሞች ናቸው። ደግሜ ልናገር፣ በያን ከማሎ ኢዶኦ ቤተክርስቲያን በር ሰብሮ የገባ አብዱራህማን ከዲር ሁሴን አብሮ የዘረፈ፣ ሙዘይን ከድር አብሮ የዘረፈ፣ ጁኔ ፈቆ ለኮ ይሄም ገዳይና ዘራፊ ነው። 4ቱም በፖሊስ ጣቢያ ይገኛሉ። እንግዲህ በቁጥጥር ስር ከዋሉ በኋላ ትንሽ ምርመራ ሲያደርጉባቸው የት አካባቢ መስቀሉን እንደቀበሩት የት አካባቢ የቤተክርስቲያኑ ንዋየ ቅድሳትን እንዳስቀምጧቸው ጭምር ተናግረዋል። ሄደው የቤተክርስቲያን ንብረት የሚረከብ አካል ግን እስካሁን ድረስ ብቅ ብሎ የት ነው ያለው ሲያሳዩንና ሄደን እናውጣው ሊል የቻለ አባት የለም። ለዛ ነው ይህ ነገር ወደ ሚዲያ እንዲወጣ የሆነው። ያሉት አቦምሳ ከተማ ፖሊስ ጣቢያ ነው። እናመሰግናለን ወንድማችን ጸጋዬ ክፍሉን። አሁን እነዚህ ዘራፊዎች ዘርፈው ንብረቱን ወይም ንዋየ ቅዱሳትን ደብቀዋቸው ነበር። አሁን ግን በፖሊስ ቁጥጥር ውስጥ ገብተው ምርመራ በሚደረግባቸው ጊዜ የት እንደደበቁት አሳይተዋል። ከዛ ያሉ አባቶቻችን ክሱን ለመመስረት አልቻሉም። ስለዚህ በሚዲያ ቅስቀሳ እንዲደረግ
ወይም አትኩሮት ተሰጥቶት እንዲሰራ የሚሉ ጉዳዮች ወጥተው በማህበራዊ ሚዲያ በኩል ይህ ነገር ጫና ማሳደር የሚቻልበትን ሁኔታ እንዲፈጠር ነው እየተደረገ ያለው። ስለዚህ አሁንም እኛም ድምጻችንን እናሰማለን ማለት ነው። ወደ አቡነ ሩፋኤል ጉዳይ እንለፍ። ሰላም እንዴት አላችሁ? አቡነ ፋኑኤል የጋምቤላ የምናምን እስከ 7 አህጉረ ስብከት ይዞ የነበረው በባለፈው እንደምናስታውሰው 5ቱ ተቀምቶ የ2 ሀገረ ስብከት ሊቀ ጳጳስ ነበረ። ተመልሰው ትናንትና በሰማነው መረጃ መሰረት 2ቱም ተቀምቷል። ከዚህ በኋላ ሀገረ ስብከት የለውም፣ ሙሉ ለሙሉ ከስልጣኑ ተነስቷል። ደግሞም አዲስ አበባ መጥቶ እንዲቀመጥ መንበረ ጵጵስና እንዲቀመጥ ከዚህ በኋላ የትም ሀገረ ስብከት ላይ እንዳይደረግም ጭምር እንደተቀመጠ መረጃ ነው ይወጣ ያለው። ስለዚህ ከዚህ በኋላ አቡነ ፋኑኤል የየትኛውም ሀገረ ስብከት ሊቀ ጳጳስ እንደማይሆንና ለጵጵስና ጭምር የማይመጥን በሚል እሳቤ እንደውም ሌሎችም እርምጃዎች አሉ። ነገር ግን ሙሉ መረጃውን ምናልባት የሚዘግቡት ከሆነ ከቋሚ ሲኖዶስ የምንሰማ ይሆናል ብዬ አስባለሁኝ። ነገር ግን እንደሰማነው መረጃ ከሆነ ሙሉ ለሙሉ ከስልጣናቸው እንደተነሱ መረጃዎች ያመላክታሉ። ቸቆይ ጸግሽ ሁሌ የሚሳሳትበት አቡነ ሩፋኤል እና አቡነ ፋኑኤል ነው። ስለዚህ አቡነ ሩፋኤል ከሀገረ ስብከቶቻቸው ተነስተዋል። የጋምቤላና የቤንሻንጉል ክልሎች ሊቀ ጳጳስ እንደነበሩ ብዙ ወደ 7 የሚሆኑ እንትን እንደነበረው የሚያስተዳደሩ እንደነበሩ ነው የሚታወቀው። እንትን ማለትም አሁን ከነዚህ ስልጣኖቻቸው ተነስተው ወደ አዲስ አበባ መጥተው በመንበረ ጵጵስና ስር እንደሚሆኑ ነው እየተነገረ ያለው። እሳቸውም ይህን ጉዳይ ሲናገሩ እነ ጃልመሮ ንስሐ ልጄ ነው ማንም ሊነካኝ አይችልም የሚሉ የነበሩ ናቸው። እስቲ ወደ አርሲ እንለፍ። አሁን የምንገኘው በሽርካ ወረዳ በጮሌና በቢርቦ ቀበሌ ስለሆነ ጮሌ ቀበሌ በሚባለው ቀበሌ ላይ በደረሰበት የእህል ጭፍጨፋ ያው እንደምትመለከቱት ይሄን ይመስላል። በጣም ጉዳት እየደረሰብን ስለሆነ የህግ አካልም ሆነ የመንግስት አካል እንዲደርስልን እናሳውቃለን። ይኸው እንደምታዩት አንድ ገመድ በርበሬ ያው በዚህ መልኩ እየጠፋና እየተጨፈጨፈ በመሆኑ እናሳውቃለን እላለሁ እና ይሄንን ጥሪያችንን ደግሞ ይውልን ምን ይመስላል፣ ምን መፍትሄያችንስ ምንድነው በሚለው እናቀርባለን። እዚህ ላይ ደርሰናል። ይኸው ተመልከቱት። እኛ ግን ያው እያየነው ነው። እንደ ህግ አካልስ ምን ላይ እንደደረስን አስተያየት አድርጉልን እያልን ጥሪያችንን እናቀርባለን። ይኸው ተመልከቱት። ያው በርበሬ ነው፣ ያው ተጨፍጭፏል። ያው እንደምታዩት ነው። የህይወት ያህል ነው እንግዲህ። ይኸው ተመልከቱት። ያው እንግዲህ በአርሲ ያለው ጉዳይ እንዲህ ነው የሚመስለው። እህሎቻቸውንም እንኳ አምርተው የቀረችውን እንዳይበሉ ሽጠውም ይሁን ለውጠው ያለችውንም እየጨፈጨፉባቸው፣ መኖሪያቸውንም እያቃጠሉባቸው፣ መንገዶቻቸውንም እየዘጉባቸው፣ ህይወታቸውንም እያሳጧቸው ይገኛሉ። እኛ ደግሞ ሁሌም ድምጽ ልንሆናቸው ይገባል። በቀላሉ አይተን ዝም የምንለው ጉዳይ አይደለም ለማለት ነው። ወደ ምን ያለ እንለፍ። አመሰግናለሁ። ስለ አየር ለማውራት ከአየር ወጥቻለሁ። የአየር ዘገባዬን እንዲናገራለሁ። የአየር ዘገባዬን ተነፍሳለሁ። ሆይ ሆይ አቤት አቤት አየሩን ይዞታል የሐሰት መረጃ። ከየት ነው የሚያመጡት መነሻውን እንጃ። ከዚህም ከዚያም ቃላት እየመራረጡ ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ።
ሁሉ ነገር አለ አልታሰረም እጄ ለካ እስር ቤት ያሉት ሀገር ነው ወዳጄ ያሻውን አያረግ አጥረው ይዘውታል ጠበቃም የለውም ጠያቂ ረስቶታል 100 ሚሊዮን ህዝብ ተቆልፎበታል 100 ሚሊዮን ህዝብ ተቆልፎበታል ፍቅር የሰጠው ህዝብ ሰንሰለት ደርሶታል ሁቤ ሆሆይ ያለ መክረሙን መርጦታል ሆባ አቤት አቤት ኧረ የመሰንቆ አፈሪ ብላት እንደው ክራር ላድርገው እንዴት ነው ነገሩ ይኸው ደግሞ በዚህ በአዲስ አበባ በመላ ከተማው ማት ሆኗል አሉ ኪስ አውላቂ ሌባው ካሜራ ስላለ እንዳትሳቀቁ ስልካችሁ ይመለሳል ያው ብትሰረቁ ከእንግዶች እጅ ላይ ስልክ የመነተፉ ሁሉም ተይዟል አንድም አልተረፉ ሀገር አሰዳቢ ብለው ተገረፉ ይሄንን ያረገ ህግ ፖሊስ ሞልቶን ባገር ሀገር ሲሰረቅ ስለማን ነው የሚነገር እነሱም እንደኛ ከበው ከሚያለቅሱ እንደ እንግዶቹ ስልክ ሀገር ያስመልሱ እንደ እንግዶቹ ስልክ ሀገር ያስመልሱ ህዝብ እንደ ሁልጊዜው አለ ከጎናቸው ሌባ ሌባ ስንል ሁቤ ሌባ የያዛቸው ሆይ እንግዲህ ላለው ባላይ አትለፉ ምነው ከታች ብቻ ከላይም ጠርንፉ ምነው ከታች ብቻ ከላይም ጠርንፉ ብትወድቁም ህዝቡ አለ እንዲያው ብትገፉ ሁቤ ሆይ እናመሰግናለን ወንድማችን ምን አለ ያረጋል እናመሰግናለን ወንድማችን አው ስላልታሰርክ በጣም ደስ ብሎናል እንኳንም ያልታሰርክብን አይ ቲንክ ከሀገር የወጣ ይመስለኛል ከመልእክቱ እንደሰማችሁት በቀልድ አስመስሎ እንደዚህ ነው ቁም ነገር ማስተላለፉ በጣም የሚገርም ሐሳብ ነው አው እነዛ ባለፈው ሰምታችሁ የለ ጠቅላይ ሚኒስትሩ ወጥተው የእንግዶች ስልክ የሰረቁ በ4 ሰዓት ነው በ5 ሰዓት ውስጥ ተፈልገው ተገኝተው ስልኮቻቸውን በራንኳኩተን ስልካቸው ለተወሰደባቸው መልሰናል ብለዋል ነበር ስለዚህ እዛም አለስ የተዘረፈ ስልክ ብቻ ሳይሆን የተዘረፈችው ሀገር ማስመልሱልን ፖሊሶቻችን ለማለት እንወዳለን ህዝቡ እንደውልም አብሯችሁ ነው ወደ ወንድማችን በስጋ ብቻ በህይወት የሌለን ብዙ ዘመን ከቆየን ሰዎች በላይ አርፍዶ ቢመጡ ሰዎች በጣም ጠንካሮች ናቸው ለሰማዕትነቱም እነሱ ናቸው ለሊቅነቱም እነሱ ናቸው ለምስክርነቱም እነሱ ናቸው ለድፍረቱም እነሱ ናቸው ለካ ክርስትና ላይ ቀድሜ መጥቶ አይደለም መጨረሻን ማሳመር ነው ትልቁ ጉዳይ እኛ እኮ በዚህ ቤተክርስቲያን ውስጥ ይሄን ቆርቆረና ብዙ ዘመናትን አድርገናል ነው ብዙ ቤተክርስቲያን ብትፈተኑ በዚህ በተለይ ቤተክርስቲያን የምናገለግል ሰው እኔ እኮ በዚህ ቤተክርስቲያን ስትቆረቆር እንዲህ ኮሚቴ ነበርኩ እንዲህ አይነት አድርጌ እኔ ነባር ነኝ ይላል ሰው ነባር አይደለም ጉዳዩ እኔ ይሄን አመት አይደለም መቁጠር አይደለም ይሄን ሁሉ አመት ግን ለቤተክርስቲያን ኖረህላታል ወይ እኔ በህይወት የማረሰውን አጋጣሚ እንደው ብላችሁት በተለይ ቤተክርስቲያን ውስጥ አገልጋይ ሆነን በጣም ትምክት ላለብን ሰዎች እና አንድ ቦታ ነው ቦታውን መናገር ስለማልፈልግ ነውና ቦታው ላይ እየሄድን መሀል ከተማ ያለው ቦታ እና ወሬ ተነስቶ በመሀል አንዱ አገልጋይ ምን አለ ነበር እና ስለ ጸበሉ ጉዳይ መፍትሄ እየተነሳ እና ጸበሉ እንዴት እድሳት ይደረግበት ሲባል አንዱ ምን አለ እኛ እኮ ማለት አለ ታሪኩ ላይ ይሄን ጸበል እኮ ጮኸን ያስመረቅነው አለ ምን ብለ ጮኸን እንግዲህ ጸበል ከመቼ ጀምሮ ነው ተጮሆ የሚመረቅ ሰው ልመካካለ ጸበል ቤትን ጮኬን ያስመረኩት ይላል እና በቃ አንዳንድ ሰው ቤተክርስቲያን ውስጥ በሚኖርበት ሰዓት በኑሮ ዘመን ያህል ክብሩ የሚለካ ይመስለዋል ፊያታዊ ዜማን የደቂቃ ጸሎቱን አዛሬ ቅዳሴ ውስጥ የገባቸው ምናልባት ከዛ በፊት እኮ የጮሁ ብዙ ሰዎች እኮ አሉ የእነሱ ንግግር እኮ አልቀባም ቅዳሴ ውስጥ የእግዚአብሔር ሚዛኑ ህይወት ነው ጊዜ አይደለም ቁጥር አይደለም መመዘኛው ነው እናመሰግናለን ወንድማችን እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥልን ነው አርፍደው የመጡ ከነባሮቹ
ጠንካሮች ናቸው። በህይወትም እውነቱም የሚገለጽ የሚታይ ነው። እንዳለው ፊያታዊ ዜማ በዛቺ በ3 ሰዓት የተጠቀመ ሰው ነው። ተዘከረኒ ጊዜው በውስተ መንግስት ከብሎ አሁንም በጸሎተ ቅዳሴያችን ላይ ከምናነሳው የጸሎት ክፍል አንዱ ነው። ስለዚህ መጨረሻችን ሲያምር ነውና መልካም መጨረሻችን ያሳምርልን። እንቀጥል እስቲ ወደ አባታችን። እግዚአብሔርን የምታምነው ከሆነ ታየዋለህ፣ የምታየው ከሆነ ትፈራዋለህ፣ የምትፈራው ከሆነ ታከብረዋለህ፣ የምታከብረው ከሆነ ራስህን ትገዛለህ። ራስህን ከገዛ ትዕግስት ይኖርሃል። ትዕግስት ካለ ፍቅር ያንተ ትሆናለች። ፍቅር ካለ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። ለዚህ ቅደም ተከተሉት ያዛችኋቸው እንዴ? እጅጉን በጣም እናመሰግናለን። ቃለ ሕይወት ያሰማልን አባታችን፣ ረጅም እድሜ ከጤና ጋር ይስጥልን። አዎ ምን እዚህ ላይ አስተያየት መስጠት ስለማይቻል ከአባታችን መልጦ ቃለ ሕይወት ያሰማልን። በድጋሜ ወደ ቀጣይ እንለፍ። ኦርቶዶክስ ምንም ልጅ አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ቃለ ሕይወት ያሰማልን አባታችን። በጣም ከምፈልጋቸው ነገሮች አንዱ ምን እንደሆነ ታውቃላችሁ? በአውደ ምሕረቶቻችን እንደዚህ አይነት ትምህርቶችን እንዲሰጡ ነው ሁሌ ምኞቴ ማለት ነው። አዎ ባዛንታይን ኤምፓየርን አስታውሳችኋት? ለሁለት ተከፍታ ኢስትና ዌስት ተብለው ተከፈሉ። መከፈላቸው የዛን ጊዜ ጀመረ። ከዛም በኋላ ዛሬ አናያቸውም፣ የሉም። ቁስጥንጥንያ ያመሉት ኤፌሶን፣ ታናሿ ኤሲያ በሏት የሉም። ዛሬ የሙስሊም ሀገር ሆኗል። ያው ታቋቸዋላችሁ፣ እነ ኤፌሶንን በሉ እነ ቁስጥንጥንያ፣ ያው የዛሬዋ ቱርክ ናቸው። ስለዚህ በቱርክ ሂዳችሁ ዛሬ ክርስቲያኖች መብት የላቸውም፣ ያሉት በጣም ትንሾቹ ማለት ነው። መብት የላቸው፣ ስራ ራሱ መቀጠር አይችሉም። ማለት የማይረባቡ ስራዎች ናቸው የሚሰሩት፣ ማይረባውን ስራ ማለት ነው። ስለዚህ አትጠፋም እያልን በመዘመር ብቻ አገርን ልናድን ቤተ ክርስቲያናችንን ልንጠብቅ አይቻልም። እየሰራን ግን እንዳጠፋ ማድረግ እንችላለንና አሁንም ሁሌ ማድረግ ያለብን አርሲ ያለው ጉዳይ ምንረሳው አይደለም። አርሲ ብቻ አይደለም፣ በአማራ ክልል አሁን ደግሞ በትግራይ ክልል ጦርነት ለመጀመር እያንጃበቡ ነው ያሉት። ስለዚህ ልነቃባቸው ይገባል፣ ልንተባበር ይገባል። በዚህን ሰዓት ቤተ ክርስቲያንን ከኢትዮጵያ ምድር ለማጥፋት ኦርቶዶክሳዊነትን ከኢትዮጵያ ምድር ለማጥፋት ጨክነው ተነስተው እየሰሩ ነው ያለው። እኛ ደግሞ ተኝተናል። አሁን መስራት ያለብን ጊዜ አሁን ይመስለኛል። እንቀጥል እስቲ። ሰሞኑን እያለቀሰች አንድ ልጅ ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምጽ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምጽ የስቺ ልጅኛ ድምጽ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል። እኛ አላለግን አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉና አብይን ተናገረች ብላችሁ ቦግ ቦግ የምትሏሉ። እኔም ወዳችኋለሁ ከናንተ በላይ። ያው ምን በአፍ አይደለም በተግባር ነው።
ኮፕሰርቲቱ ግሪን ሌጋሲ ቶ አይገባችሁም። እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ በጣም እውነት አላትና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም ብሆን ጥሩ ስራ ሰራ አታወሩልኝም። ላይክ አቅሜን ጨረስኩኝ በግሪን ሌጋሲና በኮፕሰርቲቱ ፓርት 2 እየሰራው ነው ግሪን ሌጋሲ ብዬ አስታውሳችሁኝ አታውቁም። ግን ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኝም ነው ማለት አታገኙኝም ነው የምላችሁ። ገባችሁ? በጣም ሌላ ዓለም ላይ ነው ያለሁት እና ልጅቷ እውነት አላት፣ ትመቸኛለች። ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ዝም ብላችሁ አንዳንዶቹ አሽታሽ ቃብጡ ብቻ እውነቱን ማውሩ። አንተ ስለተመቸ ብቻ እየወጣ የሆነ ነገር አትበል። ገባ? አንተ እኮ ሲጀመር አንዳንዶቻችሁ ለራሳችሁ ነው እንጂ ለሀገሪቷም አይደለም ለምናምን አይደለም ለማንም አይደለም። ገባችሁ? እኛ ለሀገሪቷና ለህዝቡ ነው የምናስበው። ገባችሁ? እንዲህ አይነት ስራ ደግሞ መንግስትን እያገዝን እያለ እሳቸውም ደግሞ አጠገባችን መቆም አለባቸው። ወጣቱ እንዲሁን ወጣቱ እንደዛ ነው ወጣቱ ምናምን ብዙ ይናገራሉ፣ ግን ንግግራቸው ይመቸናል። ግን አንዳንድ ነገሮች ላይ ተግባር ማየት እንፈልጋለን እና ከስራችሁ ያላችሁ ነቃ በሉ። ገባችሁ? ነቃ በሉ። አለበለዚያ እኛም በጣም የምንናገርበት ቀን ቅርብ ነው። በጣም ድብድብና አድርገን የምንናገርበት። ይመቻችሁ። ኦሮሞ ነኝ ምናምን ብዬ እንትን አይደለም። በትክክል እንደ ሰው ነው የማስበው። ገባ? ይመች። እናመሰግናለን ወንድማችን። ይህ ንግግር ከሱ አልጠበቅኩም ነበር። በእውነቱ የማጠብቁት ሰው ነው ማለት ያው የያሬድ ነገር አንዴ ጨርሱት እናንተና ይሆንብናል። ስለዚህ አንዴ ጦር ይሆንብናል፣ አንዴ እንትን ይሆንብናል። ግን አሁን ለዚህ መረጃ በጣም ምሬት ውስጥ እንዳለ አነጋገር ነው የሚናገረው። እኛም ምንናገርበት ጊዜ ይመጣል እያለ ነው ያለውና እውነት ነው። መዳን ከፈለክ ዛሬ ነው ተነጋግረህ ነው እንትን የምትለው እንጂ ይሄ የእንትና ጉዳይ ነው ይሄ የእንትና ጉዳይ ነው ብለህ ትተህ አንተ ብቻህን ነፃ የምትወጣበት ሁኔታ የለም። ሁላችን እስከተባበርን ድረስ ነፃ እንወጣለን ማለት ነው። እናመሰግናለን ወንድማችን። በድጋሚ ከሱ አልጠበቅኩም፣ ይህ ንግግር አልጠብቁም። ምክንያቱም አንዴ የመንግስት እንትን ይሆናል፣ አንዴ ሙስሊም፣ አንዴም ክርስቲያንና ሙስሊም ስለሚሆን ልጁ ለማለት ነው። እስቲ እንለፍ። የውሾቹ ጉዳይ እንመለስ። ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? መዝገብ ብርሃኑ ወልደምቴ መዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ ነኝ። መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ። ተረዳ። እንደዛ ሳይሆን አንተ ውሻውን ግደል፣ ተረዳ። ግደሉና አልገልም መጥቶ ይግደል። መንግስት ማንም አይገልም። መጥቶ ይግደል። አልገልም ምን በቃ ጥሩ። እሺ ኦኬ። አባቴ እንዳትናገር ተው። እሺ ተው። መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ የምትገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት ነው አንተ ያዘንከው። ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበልጠው። የኔ ውሻ ነክቷል ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ። አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርጊ። አታረግም። አንቺ ምንድን ነው አታረግም? አንተ ያላዛ ስልክ ነው እንደ ሰው የምትከሰው። አታረግም። ለምን ታረጋለህ? አንተ ቤቴ ላይ መጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? ቤቴ ላይ ነው የመጣኸው። አዎ ወንጀለኞች ነው። ኧረ አንቺ ይሄንን ስልክ አንቺ እናንተ የሚመለከተው አካል እናደርስ። አዎ እንግዲህ አሁን አቺ ልምምድ ቀላል ነገር እንዳትመስላችሁ። እሱ ቀጥለን እንመለከታለን። ሆሳዕና ነው እየሆነ ያለው በደቡብ ክልል አካባቢ፣ መካከለኛው የደቡብ ክልል ነው የሚባለው። አይ ቲንክ ይሄ ጉዳይ እየሆነ ያለው በዛ ነው። ውሾች እየተገደሉ ነው ያሉት። ለምን እንደሆነ አልገባኝም። አይ ቲንክ አንድ ውሻ በሽተኛ ተገኝቶ ነው ምናምን። ግን ይችን ልምምድ ምንድነች ካልን በውሾች እንደዚህ የጀመሯት ነገ የሚሰሯት ጉዳይ ስላለች ነው
ኤክስፐሪመንት እየሰሩብን ያሉና አዎ በዚች የቀጠለች ወደ ሰው በዚች የተጀመረች ወደ ሰው እንደምትቀጥል ነው መረጃዎች እያመላከቱ ያሉት። አዎ እንግዲህ አሁን ለዩቲዩብ አልጎሪዝም ስለማይመች እንጂ ብዙ ጉዳዮች እየታዩ ነው ያሉ እያነቁ እየደበደቡ ሲገሉ ግን የህጎችን የዩቲዩብ ተርሞችን ማክበር ስላለብን ይህን ማቅረብ አልቻልንም። ግን አስቀያሚ ነው፣ በጣም የሚዘገንን አኳን ነው፣ ለማየት ራሱ ስለሚከብድ እንቀጥል እስቲ። በቤተ ክርስቲያናችን የማይሸጥ ነገር የለም። አንድ ነገር ብቻ ነው የቀረ እስካሁን ድረስ ያልተሸጠ፣ ስጋው ደግሞ አልገጠመኝም። ነገ ልንቆርብ ስንሄድ ክፈሉ እንዳንባል እፈራለሁኝ። ይቅርታ አድርጉልኝ። ለምን ምን ቀረን? ቅባ ቅዱስ ይሸጣል፣ ጸበል ይሸጣል፣ እምነት ይሸጣል። እንኳን ሌላ ይቅርና በመስቀል ለመታሸት እኮ ይከፈላል። ነናላችሁ እንዲያው እሺ ጸበሉ እምነቱ ምኑሽ እሺ ምናልባት እንዲያው ስንቀበለው በስጋው አይን ያልቃል ብለን እናስብ። መስቀሉ ስለታሸንበት ያልቃል? ለምንድን ነው በመስቀል ለመታሸት የምንከፍለው? አንድነት እንዳትረሱ። የዚህ ችግር 50%ዎቹ እኛ ነን። ደጋግሜ ነግሬያችኋለሁ። ቤተ ክርስቲያንን ለአገልግሎት የሚያስፈልጋትን ገንዘብ ያሳጣት ማን ነው? መጀመሪያ ንገሩ። እኛ ነን። ለምን? አስራት እየበላን። አስራት የሚያወጣ ምዕመን እኮ ቤተ ክርስቲያኗ የላትም። 99% እኮ ህዝቡ አስራት አያወጣም። ግን ዞሮ ዞሮ እሱም ተጠያቂነቱ የኔና የእናንተ ነው። ምክንያቱም አስራት እንዲያወጣ ታስተምራላችሁ። አስራት እንዲያወጣ የሚያስተምር ሰባኪ እኮ ሰምቼ አላውቅም። ከዚህ የበለጠ ትምህርት እኮ ሊኖር አይገባም ነበረ። አስራት ህዝቡ እንዲያወጣ ማስተማር። እኔ አንድ ሰበካ ጉባኤ ተመርጠው እስኪ ምከረን አሉኝ። ምንም አትድከሙ፣ አንድ ስራ ብቻ ስሩ። ካህናትን በደንብ አሰልጥናችሁ ጎበዝ ሰባኪ አድርጓቸው። ብዙ ጥቅም አለው። ግን እናንተ የምትፈልጉ ገንዘቡን አይደለ? ገንዘብ ፍለጋ ነው ጊዜ የሚመጡት ይታወቃል። አሰልጡንና ጎበዝ ሰባኪ አድርጓቸው። ከዛ አንድ ስራ ሰጧቸው። የንስሐ ልጆቻችሁን በሙሉ አስራት እንዲያወጡ አድርጉ በሏቸው። ለዚያ ግን አስቀድመው እነሱ ራሳቸው ፍትሐ ነገሥት እንዳዘዘ አስራት ማውጣት አለባቸው። ካህናት ደሞዛቸው ከአስራት ነው አይደለም? ፍትሐ ነገሥት ምን ይለዋል? የአስራት አስራት ይለዋል። እነሱ ራሳቸው ያውጡ። ለምሳሌ 10 ሺህ ብር ደሞዝተኛ ከሆነ ካህኑ 1 ሺህ ብሩን መልሶ ለቤተ ክርስቲያኑ ያስገባል። ወይም ስምምነት ከተደረገ ከዚያው ላይ ቀርቶ 9 ሺህ ብር ብቻ ይከፈለዋል። እንደዚህ አድርገው አስተምረው ሂሳብ ሰራሁላቸውን። የሂሳብ ሰራተኛ አይደለሁም። የአካውንቲንግ ትምህርትም የሂሳብ ትምህርትም ብዙ አላውቅም። ግን የአካባቢውን ከአካባቢው ከአጥቢያው የሰበካ ጉባኤ ተመዝጋቢ ከሚባለው ውስጥ የአንድ አራተኛውን የ25%ቱን አስራት ግምት አስገባሁላቸው። ቤተ ክርስቲያኗ በአመት ከምታገኘው ገቢ እጥፍ ነው። የአንድ አራተኛው ብቻ እንኳ ማለት ነው። እና የካህናት ደግሞ ዛሬ እንደምናየው አይደለም፣ በጣም ብዙ እጥፍ ይሆን ነበረ። ስለዚህ እኔ እዚሁ ናችሁ ለምሳሌ ተቀምጣችሁ አንድ ነገር ልንገራችሁ። አስራት ቤተ ክርስቲያን ልንቆርብ ስንሄድ ለዚያ አገልግሎት ክፈሉ ማለት የለባትም። እኛ ግን አስራት ሳናወጣ ጸበል መጠጣት ወንጀል ነው። ለናዋላችሁ አስራት ሳያወጡ መቁረብ አይገባም። እንዴት እግዚአብሔርን እየሰረክ እንዴት ብለህ ንስሐ ገብቻለሁ? ምን ንስሐ ትገባለህ ደግሞ? እስቲ ጥያቄ ልጠይቃችሁ። ሌባ በሉ እስቲ በደንብ በል። ሌባ መቁረብ ይችላል? ተናገሩ እንጂ ሊቃውንት። ሌባ መቁረብ ይችላል? ቆራቢው እኮ አብዛኛው ሌባ ነው። እንዳንፈርድ ማን አስተምሮት ብዬ ሌባ ነን እኮ። እኔም ሌባ እናንተም ሌባ ነን። አስራት የምታወጡትን አይመለከትም። ስለዚህ ጥፋቱ የኛም ነው። ሰው ንስሐ ቢገባ የፈለገውን መልካም ቢሰራ አስራት እስካላወጣ ድረስ ለስጋው ደግሞ ብቁ አይደለም። ለምን? ጌታ በትንቢተ ሚልክያስ ተናግሯል። ሰርቃችሁኛል ይላል እግዚአብሔር። ሰርቃችሁኛል። አስከትሎ ምን ይላል እግዚአብሔር በነቢዩ አድሮ? ሰው እግዚአብሔርን ይሰርቃልን ይላል። አስባችሁታል? ሰው እግዚአብሔርን ይሰርቃል ይላል። እግዚአብሔርን ሰርቀ ነው እንዴት ቆራቢ ነን እንላለን? ታዲያ በሌላ ግልባጭ ስንመለከተው አስራትን ማናወጣ ለምን ይመስላችኋል? ፍቅረ ነዋይ። እንዴት ዋላችሁ?
እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ይስጥልን። መምህራችን መምህር ዲያቆን ዮርዳኖስ አበበን አው እውነትን በመናገር የሚታወቁ መምህር ናቸው። አው ቤተ ክርስቲያንን ማድረግ ያለብንን ነገር ካላደረግን አሁንም ለአገልግሎት እንከፍላለን። ስለዚህ አስራት እናውጣ ሁላችንም። አው ቤተ ክርስቲያን የማይሸጡ ጉዳዮች የሉም። አሁን የቢዝነስ ቤት ሆናለች ቤተ ክርስቲያናችን እና አስቡበት እንግዲህ አሁን አስራት እናውጣ ሁላችንም ለቤተ ክርስቲያናችን ስለሆነ ወደ ወንድማችን አሽሩቅ ግን እዚህ ቤተ ክርስቲያን ውስጥ ደግሞ ትልቅ የአበባ ይዛችሁ እየሄዳችሁ ኧረ በፍጥነት ይሄ ነገር መቆም አለበት። ምን አይነት ፋሽን ነው ደግሞ ያመጣችሁት? እስቲ ሀሳብ ስጡበት። ይሄ ነገር እኔ ያስገርሙኛል። ከቅርብ ጊዜ ወዲያው ሽምግልና ላይ ትላልቅ የሚያማምሩ አበባዎች ስንመለከት ነበረ። እንስቶቻችንም በልባቸው በደስታ ሲፈካ ተመልክተናል። አጉል መስመር እየሳተ ነው ይሄ ሽምግልና ሁኔታ አቅጣጫው የሚልም ብዙ ጊዜ ሀሳብ ሰጥተንበታል። ነገር ግን አሁን ይሄ ነገር ቤተ ክርስቲያኑ ዘው ብሎ እየገባ ነው። በእርግጥ እናንተ ቤተ ክርስቲያን አክብራችሁ የሚያምር ነው ነገር ብላችሁ ለቤተ ክርስቲያን ስጦታችሁን ክብራችሁን ለማሳየት ነው። ግን ቤተ ክርስቲያን አንድ ኃላፊነትም አለባት፣ ማህበራዊ ኃላፊነትም አለባት። አንድ ባለሀብት የፈለገውን ነገር ሊያደርግ ይችላል ገንዘብ አለኝ ብሎ። ቤተ ክርስቲያን ግን ለሁሉም የምትጠነቀቅ ነች፣ ክብርት ነች፣ ስርዓት። እናመሰግናለን ወንድማችን አሽሩካ። አዎ አንዳንድ ሰዎች የምንሳለውንም በትክክል አናቅም ማለት ይቻላል። አዎ ቤተ ክርስቲያን ውስጥ ይገባል። ይህ አበባ ሲታይ መልካም ነው፣ ጥሩ ነው። ግን ለአንድ ቀን የማይቆይ ነው፣ በማግስቱ ይደርቃል፣ ጥቅም የለውም። ይህን ያክል አበባ እንደምታዩት እንዲህ በኢትዮጵያ ባለው የገበያ ትመና እንዲህ ቀላል የሚባል አይደለም። ምናልባት በመቶ ሺዎች የሚቆጠር ገንዘብ ወጥቶበት ነው የሚሆነው። ስለዚህም ብር አበባ ላይ ወድቆ ዛሬ መጥቶ ነገ ደርቆ ለሚጣለው ከሚሆን ሌላ ወይም ብሩ ማስገባት ቢቻል ወይም ሌሎች ጉዳዮች ቢሆን መልካም ነበር ለማለት እወዳለሁ። ስለዚህ የምንሳለውን ብናቅ መልካም ነው ለማለት እወዳለሁ። እስቲ ወደ ሰሙን ወደ ስለ መነኮሳት ክርክር ትሰማላችሁ አይደል? በከተማ ይኑሩ አይኑሩ የሚል እንለፍ። እስቲ ያሉትን ጉዳዮች በተከታታይ እንመልከት። ይሄ ክርክር የሚያስፈልገው ነገር አይደለም። ነናላችሁ አንድ ዲያቆን ወይ አንድ ካህን ስንት ሚስት ነው የሚኖረው? ንገሩኝ። ከአንድ በላይ ይኑሮ አይኑሮ ብሎ ክርክር አለ? እንደዛ አይነት እኮ ነው መነኩሴ በከተማ ይኑር አይኑር ብሎ ክርክር ማነሳት ማለት። አንድ መነኩሴ በከተማ ሊኖር የሚችለው አንድ ካህን ምናልባት ከአንድ ሚስት በላይ ተፈቅዶለታል ብሎ ማሰብ ሲጀመር ነው። ይሄ ጤነኛ ነገር አይደለም። ምክንያቱም መነኮሳትን ወደ ከተማ የሚያፈልሳቸው ሁለት ነገር ነው እናውቀዋለን። አንደኛ የመንኩስና ህይወቱን ስለማይችሉት ነው። ምክንያቱም ወደ መንኩስና የተገባው ለመንፈሳዊ ምክንያት ስላልሆነ አይችሉትም። ሁለተኛውና ዋናው ትልቁ ምክንያት ወደ ከተማ የሚያስገባቸው ፍቅር ነው። አይደል? በዓለም ታሪክ ቤተ ክርስቲያን እንደዚህ ዘመን በፍቅር ነው አይተፈትና አታውቅም። ለምሳሌ ካቶሊክ ቤተ እምነት በቢሊየን የሚቆጠር ገንዘብ ታስተዳድራለች። መንፈሳዊነት የሚባል ነገር ግን ጨርሶ የለም። ምክንያቱም ሰዎች ገንዘቡን ይሰበስቡትና በቤተ ክርስቲያን በመንፈሳዊ ስም ይሰበሰብና እንዳይጠቀሙበት ነው የሚከለክላቸው ህግ አለ በአደባባይ። ስለዚህ ምንድን ነው የሚያደርጉት? ያን ህግ እንዲሻሻል ይፈልጋሉ። ይሄ የዛሬ 600-700 ዓመት የካቶሊክ ቤተ እምነትን ገጥሟታል። ከገንዘብ ፍቅር ብዛት የተነሳ ንስሐ፣ ጾም፣ ጸሎት፣ ስግደት የለውም ተብሎ በአዋጅ እስከ መነገር ደርሷል። ስለዚህ አንድ ሰው ኃጢአት ከሰራ ማድረግ ያለበት ምንድን ነው? ለካህኑ ወይ ለመነኩሴ ሄዶ ምን ይሰጠዋል? ገንዘብ። ከዚያ ኃጢአት ተሰርዮልሃል ይባላል። እስከዚህ ደረጃ የደረሰበት ጊዜ ነበረ። እንደዛ ብላ ዛሬ ያለችበት ውድቀት ላይ ደርሳለች። ግን ይሄ ፍቅረ ነዋይ ግድ በመነኮሳት ወይ በቤተ ክርስቲያን አገልጋዮች ብቻ አይደለም ያለ፣ በሁላችንም ዘንድ ነው። ዛሬ በቤተ ክርስቲያናችን የማይሸጥ ነገር ታውቃላችሁ? ቀላል ምሳሌ ልስጣችሁ። ለምሳሌ ጸበል አለ አይደል? ቅድስት ሥላሴ ቤተ ክርስቲያን ጸበል አለ የለም? ንገሩኝ። ቃ ኢየሱስ አለ የለም? አደባባይ ተክለ ሃይማኖት፣ ቂርቆስ፣ በዓታ፣ መርቆሬዎስ እያላችሁ ብትቆጥሩት
ከነዚህ ውስጥ ወደ አንዱ እንኳ ሄዳችሁ በነፃ መጠመቅ ትችላላችሁ? ንገሩኝ። ጸበል ይሸጣል አይሸጥም? እኛ ቤተ ክርስቲያን ይሸጣል። በግልጽ ማንነጋገር። በቁማችን ሙተናል። ጌታችን በወንጌል እነዚህ የምታዩዋቸው ወንድሞቻችን በእድሜ በእውቀት በጸጋ የበላዮቻችን ናቸው። ወንጌልን የሚተረጉሙ ናቸው። በቃል የተግባሩን ራሳችሁ ይወቁን ያላቅላቸው ተግባሩን እናንተ ራሱ ታውቁ። በቃል ግን የሚተረጉሙት እነሱ ናቸው። ጌታ ምን አለ? ኢትክሉ ተቀንዮ ለክልኤ አጋዕዝት፣ ለሁለት ጌታ መገዛት አትችሉም አለና አልፈው ምን አለ? ኢትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ መገዛት አትችሉም፣ አንዱን መተው ግድ ነው። እሱ ብቻ አይደለም። ዘነሳይክሙ በከንቱ ሀቡ በከንቱ። ልብ በሉ። ያለ ዋጋ የተቀበላችሁትን እንዴት ስጡ? ያለ ዋጋ ስጡ። እንዴት ነው ቅባ ቅዱስ የሚሸጥ? አይገባኝም። ማለት አንዳንዴ ዘለን ሄደን ከመነኮሳቱ ከምን ብቻ አይደለም፣ ችግሩ ከምታስቡት በላይ ስር የሰደደ ነው። ከምናስበው በላይ ስር የሰደደ ነው ያለንበት ችግር። እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጥልን። መምህራችን ያው ከመነኮሳት ጋር እያይዘው አዎ ካህንና ዲያቆን አንድ ሚስት እንደሚያስፈልገው ወይም እንደ በቤተ ክርስቲያናችን እንደሚፈቀድ ሁሉ የመነኮሳትም መቁጠሪያቸውና ቆባቸው ትዳራቸው ነውና አንዴ ለእግዚአብሔር ራሳቸውን የሰጡ ስለሆኑ በገዳም እንዲኖሩ ነው የሚያዘው መጻሕፍቶቹ የሚያዙት ማለት ነው። እስቲ ቀጥለን እንመልከት። ሀገር ለሀገር ሳያጤን ስጋው ለክርስቶስ ውቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰውዬ ተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝው። እግዚአብሔር አምላክ ረጅም ዕድሜ ይስጥልን። አባታችን ቃለ ሕይወት ያሰማልን። አው ቤተ ክርስቲያናችን የምታስተምረው እንደዚህ ነው። እንግዲህ አሁን መነኮሳት እንኳንም ከተማ አይደለም ከአንዱ ገዳም ወደ አንዱ ገዳም መሄድ አይችሉም። ተቆረው በመነኮሱበት በዛ ነው የሚኖሩት ማለት ነው። እንኳንም አይደለም ከአንዱ ሀገረ ስብከት ወደ ሀገረ ስብከት፣ ከከተማ ወደ ገጠር ወይም ከገዳም ወደ ከተማ መምጣት አይደለም ከአንዱ ገዳም ወደ አንዱ ገዳም መሄድ አይችሉም። እንቀጥል፣ ይህን ጉዳይ እንመልከተው ሰፋ አድርገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? አሜን። ለባሕሪ እግዚአብሔር አምላካችን ይህንን ሰዓት ይህንን ጊዜ አሳልፎ እዚህ ሰዓት ላደረሰን ምስጋና ይድረሰው። ሰምኑ መነኮሳት ስለ መነኮሳት አንዳንድ ነገሮች ብቅ እያሉ የራሳቸው አስተያየት እየሰጡ ነው። እኔም በሆነ ነገር እንደዚሁ ተናግሬ ቪዲዮ ሰርቻለሁ። ምንድን ነው የሚሉት? መነኩሴ በከተማ ያለው አሁናዊ ያለው መነኩሴ ንስሐ አባት መሆን አይችልም ጭራሽ ብለው ገምግመው ደምድመው ጨርሰው እየተናገረ ነው። መነኩሴ ማንን ስጋውን ለነፍሱ አስገዝቶ በገባበት ቃል ይችላል። ስለ ምንኩስና የማይታማ የማይነቀፍ ምንኩስናውን ጠብቆ ንጽህናውን ጠብቆ ከኖረ በደንብ አድርጎ ነው ካህን መሆን የሚችለው። እንደ ድሮ አባቶቻችን አሁን ያለው ዝም ብሎ መልከስከስ ምናምን እንተወውና አሁን ያለው አይመዝንም። አሁን ያለ ምንም እንትን አይልም። ግን ደግሞ አሁን ያለው መነኩሴ ይሆናል ወይ አይሆንም የሚለው ክርክር ግን አይሆንም፣ መሆን አይገባውም። ብዙ ነገሮች አሉ። እኛ ቤተክርስቲያናችን ማንነታችን ናት፣ እኛችን ቤተክርስቲያን የእኛ ናት። ቤተክርስቲያን አውጥተን ምን ይሆን ምንም ይደረግ አውጥተን አንሰጥም። አባቶቻችን ናቸው። ይሁን ክፉም ደጉም ችለን መኖር አለብን። ግን ስለ እውነታ ስንናገር ደግሞ አሁን ያለው መነኩሴ በከተማ ያለው እንደፈለገ የሚሆነውን መነኩሴ ንስሐ አባት ይሆናል አይሆንም የሚለው ነገር 30 በ30 አይሆንም። በምንም ተአምር አይሆንም።
መሆን አይገባውም። ይሄ አይሆነውም፣ መሆን አይችልም። እውነት ነው። ተወደደም ተጠላም አሁን ያለው መነኩሴ አቅጣጫው የሳተ ነው፣ ዓለማዊ የሳተ ነው። በቃ ምን ብዬ ልግለጸው? አሁን ያለው ብዙ ችግር አለ። አሁን ያለው ይልቁንስ አሁን አንድ ወንድማችን ስናገር እንደሰማሁት እንዲሁ ሰው እዚህ ጋር ፎቶውን ማስቀመጥን ስላልፈለግኩ ነው እንጂ ካህናት በክህነታቸው፣ በግብረ ገብነታቸው፣ በትምህርታቸው ሐዲሳት የተማሩ በትዳራቸው፣ በቤተሰባቸው የማይነቀፉ የማይታሙ ቤተሰባቸውን በትክክል የሚያስተዳድሩ ካህናት ንስሐ አባት መያዝ አለባቸው። መልእክቴ ነው። ይሄ መልእክቴ ነው። እኔ አሁን ንስሐ አባት ይሁን መነኩሴ ያሁን መነኩሴ ንስሐ አባት ይዞ የሚኖር ምእመን ካለ ተበድሏል። እሱ በሌላ ጊዜ እንመጣበታለን። ተበድሏል። እያወቀም ከሆነ ተሳስተው አይሆንም የምልበት ደግሞ ምክንያት አለኝ። እየፈለጋችሁ ጠይቁ። አይሆንም መነኩሴ አሁን ያለው መነኩሴ ንስሐ አባት መሆን አይገባውም። ይሄ መተማመን አለብን። ምዕመናን እያወቃችሁ መነኩሴ የሀብታም መነኩሴ ባለጸጋ መነኩሴ አጃቢ እንትን የምትሆኑ ምዕመናን አላችሁ አይደለ? አውቃለሁ እኔ በጣም ባለሀብት የሆኑ በጣም ባለጸጋ የሆኑ ብዙ ተከታይ ያላቸው። ለምሳሌ ወደ አቡነ አብርሃም ልውሰዳችሁ። ከዚህ በፊት አንድ ነገር ተናግሬ ስለማቅ ማለት ነው። ይህ መነኩሴ አባ ክፍለ ማርያም ይባላል። አሁን እሱ በሆነ ነገር ይፈጠርና ምንድን ነው ያለው? ሌሎቻቸው የእሱ ደጋፊ የልማት አርበኛ ጀግና መነኩሴ እንዲህ እየሰራ እንዲህ እያለማ ተባረረ በአቡነ አብርሃም ምክንያት ምናምን እያሉ አቡነ አብርሃምን ሲተቹ አያለሁ። ግን እነዛ ማን ናቸው እንደዚህ ብለው የሚናገሩ? ሰውየው የተረጋገጠ ነገር ነው፣ ዓለም ያወቀው ነገር ነው፣ ሀቅ ነው፣ ምንም ውሸት የለበትም። ሆኖ ሀቅ ስለሆነ ደግሞ ተገልጿል። አሁን አባትነታቸው ተረክበዋል፣ አምነውበታል። ለምሳሌ ነው የምላችሁ፣ ደግሜ ስለሱ መናገረው ነገር የለኝም። እንደ ምሳሌ ግን ሳነሳው ይሄ ነገር እንዴት ነው እነዛ ሰዎች እንዴት ቤተክርስቲያን ሲያሳርስ እንዲህ የልማት አርበኛ ምናምን ከምዕመናን ተቀብሎ ሰራ እንጂ ከየት አመጣ? ከሰማይ ወረደ? ከኪስ አውጥቶ ሰራ? ስለዚህ ቤተክርስቲያን አሁናዊ ያሉት መነኮሳት ንስሐ አባት ከይቅርታ ጋር ንስሐ አባት መሆን አይችሉም፣ መሆንም አይገባቸውም። ሊኖሩም ይችላሉ ጠንቃቃ መነኮሳት፣ እኔ አላቅም። መልእክቴ ነው። ሸርኮፕሊክ እግዚአብሔር አምላክ ቃለ ሕይወት ያሰማልን። አባታችን እጅጉን በጣም እናመሰግናለን። አዎ ያሁኑ መነኮሳት አይደለም በገዳም መኖር አይደለም ለንስሐ አባትነትም አይሆኑም አይገባም ብለዋል። ለማን እንደተናገሩን ገብቷቸዋል። እነዚህ ባለፈው አመት ነው የዛሬ አመት ወይም የዛሬ 2 አመት ላይ መነኮሳይቱን ደፍረው የወለደችው ከዛ ክደው የነበረ አሁን ግን አባትነታቸውን ተቀብለዋል። አይ ቲንክ በዲኤንኤ ይመስለኛል የተረጋገጠው። ለዚህ ትክክለኛው ሙሉ መረጃው ስለሌለኝ ነው። አቡነ አብርሃም አውግዟቸው ነበር፣ ከስራቸውም ታግደው ስለነበረ እሱን ነው የተናገሩት ይታወቃል። አይ ቲንክ በባህር ዳር ሀገረ ስብከት ውስጥ ካሉ ቤተክርስቲያኖች አንዱ አስተዳዳሪ የነበሩ ናቸው። ስለዚህ መነኮሳት በገዳም ናቸው መኖር ያለባቸው እየተባለ ነው ያለው። ብዙ መነኮሳት ወጥተው እየተናገሩ ነው። በጣም ብዙ ነው ምላችሁና እስቲ ይህን ቪዲዮ እንመልከተው። ብዙ ጊዜ እኔ በዩቲዩብ ላይ የሚገልጸው ሀሳብ አለ። ብዙ ጊዜ ደጋግሜም ስናገረው ነበር። አሁን ላይ ስብከቶቻችን ለቲክቶክ የሚሆኑ የቲክቶክ ሰዎች የሚወዱት አይነት ስብከት እየተሰበከ ነው። እንግዲህ አሁን ላይ ብዙ ጊዜ ላይ እየተቸገርን ያለ ነው። በአንድ ጊዜ ብድግ ተብሎ ይመነኮሳል። ከዛ በኋላ መነኮሳት ወደ ገዳም ተመለሱ ሲባል በእንጀራችን መጣችሁ የሚሉን ለዚሁ ይመስለኛል። አሁን ላይ ታርጌት ኦዲየንሳቸው በአውደ ምሕረቱ አካባቢ ተከበው የሚማሩትን ምዕመናን ሳይሆን ለቲክቶክ እና ለዩቲዩብ በተለይ አጭር ታሪኮችን ለቲክቶክ እንደሚመጥን ተደርጎ የሚያስተምረው መምህራን ናቸው።
በጣም በጣም ብዙ ናቸው። ከነኚህ በጥቂቱ እኚህ በዚሁ የምታዩቸው ፒክቸር ላይ የምታዩቸው ዲያቆን ነበረ፣ ሚስቱ ሞታበት መነኮሰ ተብሎ ነው። ገዳም ምንም ያህል የቆየው ጊዜ የለም። ተመልሶ መጥተው ግን ምንኩስና ከኛው ጭላ ሳረ ብለው ሲናገሩ እያየናቸው ያሉት። ወደ ገዳም ተመለሱ ሲባሉ ለምንድን ነው ወደ ገዳም የምንመለሰው ብለው የሚናደዱትም እነኚሁ ናቸው። ያሳዝናል። እንዲህ ደረጃ ያደረሰው የምንኩስናን ሕይወት ሳያውቁት፣ የምንኩስናን ጣዕም ሳያውቁት፣ ምንኩስና ምን ይመስላል የሚለውን ነገር ሳያውቁት ከኛ በላይ ላሳራ አባቶችን የሚጠሉ ሰዎች መጡ። አባቶችን እያባረሩ ነው ተመልሰው የሚሉት እኛን ነው። መጀመሪያ አባት መሆን ይቀድማል። መጀመሪያ አባትነት ይቅደም። ፌመስነቱ ምኑ ከዛ በኋላ ቢመጣ ችግር የለውም። መጀመሪያ ግን አባትነት ይቅደም። ምንኩስና ሕይወቱ መጀመሪያ አስቀድማችሁ እወቁት። መነኮሳት ወደ ከተማ መምጣታቸው ይቁም የሚለውን ቻሌንጅ እንቀጥለዋለን ማለት ነው። እናመሰግናለን ወንድማችን ጸጋዬን። አሁን አባት መነኩሴ ናቸው። ስለዚህ ሰሞኑ እየተናገሩ ነው ያሉት አባቶች የሚጠላ ሰው ወይም ማህበረሰብ ተፈጥሯል ብለው ሲናገሩ ነበር። በዚህ በምንኩስናው ጉዳይ አባቶች መነኮሳት በገዳም ናቸው መኖር ያለባቸው ሲባል ወጥተው ከተናገሩ አባቶች መካከል እሳቸው ቀዳሚ ናቸው። አባ ሕርያቆስ ባለትዳር ነበሩ። መጀመሪያ በድቁና እያሉ ከዛ ባለቤታቸው ስታርፍ መነኮሱ። ገዳም ሄደው ብዙም የቆዩ አይመስለኝም። ስለዚህ አይ ቲንክ በምሬት ሲናገሩ ነበር ባለፈው። እንቀጥል እስቲ። አያት 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንት የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። በአደባባይ ኦርቶዶክሳዊ የሆነ በደል ተፈጸመ። ነገሩን በማስረጃ በደንብ አድርጌ አስደግፈዋለሁ። በፎቶ እንደምትመለከቱት ከኮንዶሚኒየሞች መካከለኛ ስፍራ ላይ የተተወው ቦታ ለጋራ መገልገያነት፣ ለፓርኪንግ፣ ለግሪን ኤሪያ፣ ለህፃናት መጫወቻ የሚፈቀድ ሆኖ ሳለ መንግስት ግን ሰሞኑ እንግዲህ በምርጫ ላደረጋችሁልኝ ድጋፍና አስተዋጽኦ በሚል ለተለያዩ ፓስተሮችና ነቢያትን ለሚሉ በአጠቃላይ የኮንዶሚኒየሞችን መካከለኛ ክፍል እያደላቸው መሆኑ እየተስተዋለ ነው። አንዱ ቀድሞ ደግሞ እንደምትመለከቱት ይህንን አካባቢ ያጥራል። ያጠረው ደግሞ የአዲስ አበባ ከተማ ልማት ቢሮ የምትመለከቱትን ማስረጃ ለፍርድ ቤት አቅርቦ ነው። ያ አካባቢ የጋራ መገልገያ እንጂ ቤተ እምነትን ተቋምን ለመገንባት የሚሆን አይደለም የሚል ግልጽ ማስረጃን አቅርቧል። ይህንን ግን ወደ ጎን በመተው በማናለብኝነት እንደምትመለከቱት የፍርድ ቤት ውሳኔ ሳይጠበቅ እግዱም ሳይፈጸም አካባቢውን በቆርቆሮ ማጠር ተጀመረ። በአጠቃላይ ነዋሪው ተቆጣ። የምታዩት ነገር ተፈጠረ። ከዛ በኋላ ፕሮፓጋንዳ ተሰራበት። ኦርቶዶክስ ገፊናት፣ ያ ዘመን ግን አብቅቷል፣ እኛንን ካሁን በኋላ ሁሉን ነገር የምንቆጣጠረው አይነት ነገር። ተከባብረንና ተዋደን የማንኖርባት ኢትዮጵያ ነገ ምን እንደምትፈጥር አብረን እናያለን። አንተ ደልቶህ እኔ በፍጹም ከፍቶኝ አልኖርም ነው ምልህ። መላው ባለማህተብ ይህንን እየሰማህ በደንብ እንድታስተውል እፈልጋለሁ። የዚህ ዘመን ዘርፈ ብዙ ተጽዕኖ እንዲህ አይነት መልኮችም ጭምር እንዳሉት እወቅ፣ ተረዳ። በአያት 49 ኦርቶዶክሳውያን የታሰሩት በግፍ ነው። ይሄ መታወቅና መሰመር አለበት። የእናንተን ፖለቲካና ፕሮፓጋንዳ ቀቅላችሁ ብሉት ነው ምልህ። እናመሰግናለን ዜዶ ዘሩፋኤልን እናመሰግናለን። እግዚአብሔር ይስጥልን። ያው እንግዲህ አሁኑ በኮንዶሚኒየም መካከል ያሉ ባዶ ቦታዎች አሁን ለእምነት አገልግሎት እንዲሰጡ እየተሰጠ ነው ያለው። ይህ በማን ደረጃ መሰላችሁ? በመንግስት። ከባድ ነገር። ከዛ ህዝቦቹ ወይ ማህበረሰቦቹ እዛ የሚኖሩት ወጥተው አይ ይህ የጋራ መገልገያ ነው እንጂ የእምነት ተቋማት እንዲተዳደሩበት የተሰጠ አይደለም ሲባል አይ ኦርቶዶክስ ናቸው እንደዚህ ያሉት ተብሎ ኦርቶዶክሶቹ ተነስተው ታሰሩ። ከዛ ገፊ ነች ምናምን የሚባለው እቺ የተለመደችው ስብከታቸውን ጀምረዋል። አስከፊ ነው፣ በጣም ያማል። ሀሳብን እንኳን መግለጽ የማትችልበት ነው። በተለይ ኦርቶዶክሳዊ ከሆንክ መግለጽ አትችልም።
በነገራችን ላይ ዝናብ እየዘነበ ነው። ምናልባት ድምጽ የሚረብሽ ከሆነ ለዛውም ይቅርታ ማለት እፈልጋለሁ። በተቻለ አቅም እንግዲህ አሁን በኤዲቲንግ ለማስተካከል ሞክራለሁ። እንቀጥል እስቲ ወደ ወንድማችን ሳሚ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ጊዜ እስራኤል በአሕዛብ ላይ ሲያይሉባቸው አሕዛብ የሚጠቀሙት አንድ ትሪክ አለ። ምን ያደርጋሉ? አንችላቸውም፣ ምክንያቱም አምላካቸው ከነሱ ጋር ስለሆነ አንችላቸውም ይላሉ። እስራኤል ጦረኛ ስለሆኑ ወይ ደግሞ ኃይለኞች ስለሆኑ ጉልበት ስላላቸው መሳሪያ ስላላቸው አይደለም። ተዋጊው እግዚአብሔር ከነሱ ጋር ስላለ አንችላቸውም ይላሉ። ስለዚህ ምንድነው የሚያደርጉት? ማድረግ ያለብን ከፈጣሪያቸው ማጣላት ነው ይላሉ። ስለዚህ ያንን ለማድረግ ብዙ ጊዜ የሚጠቀሙት ምንድነው? አሕዛብ ቆነጃጂ ሴቶችን ወደ እስራኤል ወጣቶች፣ ወደ እስራኤል ጎልማሶች፣ ወደ እስራኤል ጀግኖች ይልካሉ። ከዛ በኋላ የእስራኤል ጀግኖች በእነሱ ውበት ተማርከው በዝሙት ይወድቃሉ። የዛ ጊዜ እግዚአብሔር ከእነርሱ ይጣላል። ሲጣላ አሕዛብ ይመጣሉ፣ ድል ያደርጓቸዋል። የሶምሶምንም ታሪክ የምናውቀው ነው። ደሊላ ተላከችበት፣ ሶምሶምን አታለለችው። ከዛ በኋላ ሶምሶም ተያዘ፣ ጣሉት፣ እስራኤል ተመቱ። እና ብዙ ጊዜ እንደዚህ ነው የሚደረገው። እና አሁንም ቢሆን እኛ ላይ የደረሰው ጉዳት የተሰራብን ስራ አለ። ከእግዚአብሔር እንድንጣላ ከእግዚአብሔር እንድንርቅ የተደረጉ ነገሮች አሉ። እነዛ ነገሮች ልንነቃባቸው አልቻለም። ስለዚህ እኛ በነዛ ነገሮች ላይ ሆነን አሁን እየታገልን ያለን። ታቦተ ጽዮን ለምን ተማረከች ሲባል ታቦተ ጽዮን የምትማረክ ሆነ አይደለም የተማረከችው። እሷማ ሄዳ እኮ እዛ ዳጎን ጋር ከዳጎን ጋር ከጣዖት ጋር አስቀምጠው ጣዖቱን ስትቀጠቅጠው ነበር፣ ስትጥለው ነበር። ችግሩ ታቦተ ጽዮን ላይ ሳይሆን ታቦተ ጽዮን የተሸከሙት አፍኒንና ፊንሐስ ላይ ነው ችግሩ። ስለዚህ እነዛ ላይ ሲሰራ ነው እና አፍኒንና ፊንሐስ ላይ ሲሰራ፣ የእስራኤል ጎልማሶች፣ የእስራኤል ጎበዞች፣ የእስራኤል ጀግኖች ላይ ሲሰራ፣ ሶምሶን ጭንቅላት ላይ ሲሰራ ነው መፍትሄ የሚመጣው እንጂ ከአሕዛብ የሚመጣው ጥቃት በራሱ ኃይል ጉልበት ኖሮት አይደለም። እዚህ አሁን ሀገራችንም ያለው ሁኔታ እንደዚህ ነው። ስራው የሚሰራው እኛ ላይ ነው። እኛ ስንለወጥ፣ እኛ መሆን ያለብንን ስንሆን፣ እኛ ትክክለኛ እግዚአብሔር ሕዝቦች ስንሆን አሕዛብ የሚልኩት ወጥመድ ጠቅላላ ድል ሊያደርገን አይችልም፣ ድል ሊነሳን አይችልም። ድልን እናገኛለን። ለምን? እግዚአብሔር ከኛ ጋር ስለሆነ። ሲጀመር የምንዋጋው እኛ አይደለንም። ከኛ ጋር ያለው እግዚአብሔር ነው የሚዋጋው። ከኛ ጋር ያለው እግዚአብሔር ደግሞ እንዲዋጋ እኛ ለእግዚአብሔር ሆነን መገኘት አለብን ለማለት ነው። እና በአጠቃላይ ይህንን ሀሳብ ያነሳሁት አሁን ሀገራችን ላይ የሚፈጠረው ችግር በአጠቃላይ ከኛ ችግር ስላለ ነው እና እኛ ራሳችንን እናስተካክል የሚለው ነገር ላይ ትኩረት ለማድረግ ነው። ከዛ በተጨማሪ አንዳንድ ነገሮች እየደረሱ ነው። አሁን እርስ በርስ ኦርቶዶክሳዊ ለኦርቶዶክሳዊ እርስ በርስ መገበያየት፣ እርስ በርስ ኢኮኖሚ ማሳደግ አለበት ብለን እንላለን። እንዲህ ስንል ግን ብዙ እንቅፋት የሚፈጠረው ከዚሁ ከኛ ውስጥ ነው። ለምሳሌ እንጀራን በተመለከተ በጣም የሚያሳዝን ነገር ደርሶኛል። ባዕድ ነገር እየቀላቀላችሁ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል ቅዱስ ዳዊት በመዝሙሩ። አንዱ ምግባችን የተባለው ወንጌል ነው፣ ቃለ እግዚአብሔር ነው። ሌላው ደግሞ እንጀራ ራሱ ነው፣ የእኛ ምግብ ነው። ኢትዮጵያውያን የተለየ ምግባቸው እሱ ላይ ባዕድ ነገር እየቀላቀሉ የሚሸጡ አሉ። እና ሽታው ራሱ አሉ፣ በቃ ሽታው 3 ቀን አይለቅም። እጅን በሳሙና በአጃክስ ታጥበ ካልሆነ አይለቅም አሉ ሽታው የምንጨምርበት ነገር። እንዲህ አይነት ነገር አድርገን ወገን ማሳመም፣ ሰውን በሽታ ላይ መጣል እንደዚህ ይገባል? ትክክል አይደለም። እንደዚህ የምትሰሩ ሰዎች ትክክል አይደለም። እና አሁን ሰውን ኦርቶዶክሳዊ ከኦርቶዶክሳዊ የተገበያ እያል ነው። እዛ ኦርቶዶክሳዊ ደግሞ እንደዚህ በጀሶ የተቦካ እንጀራ እየሸጠ ከቀይ አፈር የተቀላቀለ በርበሬ እየሰጠ ዳቦ ነው እያለ ቀፎ ውስጡ ባዶ ምንም ነገር የሌለው ነገር እየሰጠ እንደዚህ እያደረግ ከዛ በኋላ ሰው ሌላ ቦታ ሄደው ቢገዛ ማንም ይወቀሰው። እና እንዲህ የምታደርጉ ሰዎች ራሳችሁን አስተካክሉ። ከእንዲህ አይነት አሰራር ውጡ። ትክክል አይደለም። በእግዚአብሔርም በሰውም ዘንድ አይወደድም። ሰው የሚማረርበት እግዚአብሔር የሚያዝንበት ነገር አድርገን ምንም የምናገኘው ጥቅም የለም። የእኛ ህይወት ከእለት ወደ እለት እያሽቆለቆለ ከጥቅሙ ይልቅ ጉዳቱ በእኛ እየባሰ ነው የሚመጣው። ስለዚህ ከእንደዚህ አይነት ህሊና እንውጣ። በቅንነት ሆነን ወገናችንን እናገልግል። በቅንነት ሆነን እግዚአብሔርን እናምልክ ለማለት ነው። እግዚአብሔር ይርዳል። አሜን አሜን አሜን። ወንድማችን ሳሚ እግዚአብሔር ይስጥልን፣ እናመሰግናለን። ብዙ የመፍትሄ ሀሳቦች እያለ በቲክቶክ ፕላትፎርሙ ላይ የሚያቀርበው ወንድማችን ነው። ቀናኢ ኦርቶዶክስ ነው። እግዚአብሔር ይስጥልን፣ እናመሰግናለን። አዎ ለኦርቶዶክሳውያን እኛንን ችግር የሆንባቸው እሱ እንደገለጸው ነው። ባዕድ ነገሮች እየጨመርን እየሸጥን እንዴት ይሆናል ብላችሁ ነው።
አዎ በጣም ከባድ እና አስቸጋሪ ነው። እስቲ እንግዲህ አሁን እግዚአብሔር ያስችለን ቀናው እንድንመለከትና ቀጥልስ አልቅሱልን። ምን አደርገው ጠፍቶናል። ለተበላክ ከብሎናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰ መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራ ገብቶናል። በግል ጨንቆኛል በእውነት በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኘው አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነው ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያኑ። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። Abune Ermias, Archbishop of the North Wallo region, asking monks in a monastery to pray for us, cry for us to God, because he says, we, being the bishop's patriarch and holy synod, do not know what to do. We're in constant worrying. They are trying to destroy our church. እናመሰግናለን ወንድማችን። ይሄ የግብፃዊ ኦርቶዶክስ ነው። እርግጠኛ መሰለኝ አልተሳሳትኩም ብዬ አስባለሁና አይ ቲንክ አማርኛም ሚሽል ይመስለኛል። መስማት ይሰማል፣ ማውራትም ይሞክራል። ኮፕቲክ ኦርቶዶክስ ወይም ኮፕቲክ በሚል የቻናሉ የቲክቶክ ማለትም ታገኙታላችሁ። ለአባታችን ለአቡነ ኤርሚያስ ቃለ ሕይወት ያሰማልን። እግዚአብሔር አምላክ ረጅም ዕድሜ ከጤና ይስጥልናው። መጸለኝ ያስፈልጋል። እኛው ለኛው ለራሳችን አሁን ከራሳችን ከውስጣችን መፍትሄ እስካልመጣ ድረስ እኛም ነፃ ልንወጣ አንችልም። ወደ ወንድማችን አርሹካ ወደ ደቡብ አፍሪካ እንሂድ። በደቡብ አፍሪካ የምትገኙ ወገኖቻችን ጥንቃቄ አድርጉ። ኢትዮጵያ ኤርትራውያን እባካችሁ ይሄ መልእክት እንዲዳረስ 3 ጊዜ ኮፒ ሊንክ እያደረጋችሁ አዳርሱ ትላለውኝ። አመሰግናለሁ። ያው ስደተኞች ውጡ፣ ህገወጥ የሆናችሁ ማለታቸውን ቀጥለዋል። ይሄም ማስጠንቀቂያ ሰጥተዋል። እስከ ማክሰኞ ድረስ ጁን 30 ድረስ ካልወጣችሁ የሚል ማሳሰቢያ ሰጥተዋል። በእርግጥ በደቡብ አፍሪካ ያለው መንግስት ህገወጥ ነገር ማድረግ አይቻልም፣ እኔም እቆጣጠራለሁ የሚል ከፍተኛ ሰራዊቱም አሰማራለሁ እያለ ይገኛል። ቢሆንም ግን ያው ስደተኞች ላይ የደረሰ ባለው ነገር ናይጄሪያውያን፣ ጋናውያንና ሌሎችም ዜጎች መውጣታቸው የሚታወስ ነው። እዚህ በዛ የምትገኙ ኢትዮጵያውያን እባካችሁ ኤርትራውያንም ቴክኖሎጂ እየተጠቀማችሁ እርስ በርስ መረጃ በፍጥነት እየተለዋወጣችሁ ማድረግ የሚቻላችሁን ነገር እንድታደርጉ ነው። እኔ ግራ የገባኝ አሁን በዚህ ቀን ውስጥ ውጡ ብለዋል። ያልወጡ ምን ነው? እንደለመዱት ሊዘርፉ ነው፣ ሊገድሉ ነው ወይ ደግሞ ምን ሊያደርጉ ነው? ይሄ አሳሳቢ ነገር ነው። ቢሆንም ግን ያው የደቡብ አፍሪካ መንግስት ማሳሰቢያ መስጠቱ ቀጥሏል። እነሱ ይሰሙ ይሆን አላውቅም። ያው ሰላማዊ ሰልፍ ነው የምናደርገው እያሉ ይገኛሉ። ለማንኛውም ጥንቃቄ አድርጉበት፣ ተመካከሩ፣ ቴክኖሎጂን ተጠቀሙ። አመሰግናለሁ። እግዚአብሔር ይርዳችሁ። አይዞኝ ወገኔ። እናመሰግናለን ወንድማችን አሽሩካ። በደቡብ አፍሪካ ያለው ጉዳይ በጣም አሳሳቢ ጉዳይ ሆኗል። ማለት አስቸጋሪ ሁኔታ ላይ ናቸው የሚገኙት። በፍርሃት ውስጥ ሆነው ነው ያሉ ወንድሞቻችን እህቶቻችን፣ በዛ ያሉ ኤርትራውያን፣ ኢትዮጵያውያን ስደተኞች የሌሎች ሀገራት እየወጡ ይገኛሉ። ኢትዮጵያና ኤርትራ ግን አሁን የት ይሄዳሉ ብላችሁ ነው? ሀገር የለን፣ ወዴት ነው መውጫቸውስ? በጣም ከባድ ነገር ነው። እነሱ በጣም አሁን እያሉ ያሉ እዛ ያሉ ኢትዮጵያውያን በቃ ባላችሁበት
ወደ ውጭ አትወጡ፣ ከቻላችሁ ደግሞ ገስት ሀውስ ያዙ፣ የነጮች ገስት ሀውስ እዛ ለጊዜው ነገሩ እስኪረጋጋ ነው እያሉ ያሉ። እስካሁን እንግዲህ አሁኑ እዛ ያለው ሁኔታውንም እንደቀጠለ ነው ያለው። ይህን መመልከት እንችላለን። የሌሎች ዜጎች እየወጡ ነው ያሉት እንደዚህ በተለያዩ ሚንስ ኦፍ ትራንስፖርት ተጠቅመው ከደቡብ አፍሪካ እየወጡ ነው ያሉት። ስለዚህ የሚወጡ ያሉ ዜጎች እያሉት እንዳለ ምንድነው በቃ ከሚገድሉን ከምንሞት እያለን እየወጣን ያለ ነው፣ ይዘርፉናል፣ ይገሉናል እና ለዚህ ወደ ሀገራችን መሄዱን No, siyasaba nje cause phela you will never know ukuthi mhlawumbe abantu baplanini ngawe. It's not right ukuthi uzwe nje sekwenzeka yabo. As long as thina sazi ukuthi u30 June we must act. You can see we are sleeping outside waiting for buses and stuff. We just want to go home. Everyone just want to go home. Of course, it's not easy to go home because we know even in Zimbabwe it's difficult. But we just have to go because we are scared. ሀገራችን ላይ ዚምባብዌም ሰላም አይደለም፣ ቀላል አይደለም እዛ ሄዶ መኖር። ግን አማራጭ የለንም፣ እዚህ ይገሉናል፣ መሄድ ነው ያለብን እያለች ትገኛለች። ስለዚህ እየሄዱ ነው፣ እየወጡ ነው የሚገኙ ሌሎቹ። የእኛና የኤርትራውያን ግን ያው መሄጃቸው ወዴት እንደሆነ ከባድ ነው። አሁን ወደ ኢትዮጵያ ተመልሳችሁ ኑሩ ማለት ሌላ ውስጥ መክተት ነው። ወዴት እንደሚሄዱ አይታወቅም። ኤርትራውያንም እንደዚሁ አያችሁ፣ ሀገርም ሰላም ሳትሆን ሲቀር በሌላ ሀገርም እንደዚህ ደስ ስደተኛ ሆነ ሰላም ሳይኖር ሲቀር ቀላል አይደለምና እግዚአብሔር እንግዲያውን በያሉበት ይጠብቃቸው። የዛሬ ቪዲዮዎቻችን ይህን ይመስሉ ነበር። ከዚህ አበቃው። እኔ በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልኝ።